በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለት እስከዚህች ሰዓት እስከዚህች ቀን ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የወላዲት አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚች ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ልዑል አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲት አምላክ ብለን የምንጠራት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊ እና ወርሃዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን፣ ቃል ኪዳናቸው አይለየን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰላሳሁ ለመጋቢት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ስለዚህ በዚህች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለታላቁ ነቢይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎቹም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚያ በሰላም ለእስራኤል ልጆች የሚደረጉ መሥዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት
ለእመቤታችን ለድንግል ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና። ስለዚህ ሁልጊዜ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈነወ እምልዑል እንዘ ዜና ወልዱ ይጸውር ሀበ ማርያም ድንግል ለዝንቱ ዜናዊ መልአከ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰርኡ በቃል። በዚችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔርን መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመሥዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ መልአኩ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔርም መልአክ ተገልጦለት ለሚስትህ ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚህም በኋላ ጸንሳ ይህን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርም መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔርም መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሶምሶን ሂዶ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንዳንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን፣ ነዶውንም፣ የዘይቱንና የወይኑንም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋም ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም 3000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲህ አደረግክ አሉት። ሶምሶንም በእናንተ እንዳደረግኩባችሁ እኔም በእነሳቸው እንደዚያው አደረግኩባቸው አላቸው። አስረን ለኢሎፍላውያን ልንሰጥህ መጣን አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ። እናንተ ግን እኔን በጠብ አትገናኙኝ አላቸው። እነሱም ማሉለት። በሁለት አዲስ ገመዶች አስረው ከዚያች ዋሻ አወጡት፣ አሳልፈውም ሰጡት። ኢሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔርም መንፈስ ረድኤት አደረበት።
በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያር እርር ኩንትር አሉ። እስራቱም ከክንዱ ተፈታ። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት፣ በዚያችም 1000 ሰዎችን ገደለባት። ከዚህም በኋላ ውሃን እጅግ ተጠማ፣ ወደ እግዚአብሔርም ጮኸ፣ ይህን ታላቅ ድህነት በእኔ በባሪያህ እጅ አደረግህ። አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቈላፋን እጅ እወድቃለሁ አለ። እግዚአብሔርም በዚያች የአህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን። ጠዋት እንግደለው አሉ። አድረን እንግደለው አሉ። ሶምሶንም እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ 2ቱን የመቃን መድረኮች ያዘ። ከሰዎች ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህም በኋላ በሶራህ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኢሎፍሊ ሹማምንትም ወደ እርሷ ወጥተው አታሊልን ኃይሉ በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምን እንድናስረው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ሚስቱ ደሊላም ሶምሶንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩህ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ከአንቺ ጋራ ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ ይህ 3ኛህ ነው። ኃይልህ ጽኑ መሆኑ በምን እንደሆነ አልነገርከኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስኪበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ እደክማለሁ፣ ከሰውም እንዳንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉሩን ቆራጭ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኢሎፍላውያንም ይዘው 2 ዓይኖቹን አወጧቸው። ወደ ጋዛንም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህም በኋላ የኢሎፍሊ አለቆች ለጣዖታቸው መሥዋዕት ሊሰዉ ተሰበሰቡ። ሕዝቡን ባዩት ጊዜ ጣዖታቸውን አመሰገኑት። አገራችንን ያጠፋት፣ ሬሳዎቻችንን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተው ተዘባበቱበት፣ በ2 ምሰሶዎች መካከልም አቆሙት። ሶምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶዎችንም አስጨብጠኝ፣ ወደ እነሳቸውም አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያ ቤት ወንዶችም ሴቶችም መልተው ነበር። የኢሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶንም ሲጫወት ያዩት ዘንድ የተሰባሰቡ ወንዶችም ሴቶችም 3000 ይሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ
ስለ ሁለቱ ዓይኖች ፈንታ ከኢሎፍላውያን አንዲት በቀልን ልመልስ አለው። ሶምሶንም ያን ቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን ሁለት ምሰሶዎች ያዛቸው፣ አንዲቱን በቀኙ አንዲቱንም በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኢሎፍላውያን ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በሕዝቡ ላይና በኢሎፍላውያን ሽማምንት ላይ ወደቀባቸው። የሞቱትም እንዲህ ሆኑ። ሶምሶን በሕይወቱ ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ፣ ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሶምሶን ናዝራዊ ዘተሰምየ ኢተቀርጸ ስእርቶ ወይተላጸየ መፍቅደ ሥጋሁ ረከበ በጊዜ ሀለ ማፈ አንበሳ ጸቃወ አማሃት ይሳየ ወመንሰከ አድግ ካይበ ዘይሰቲ ማየ። በዚችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገድሉን ግን ኅዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለፍልሰተ ሥጋከ እምድኅረ ተነትረ ርእሳ እምብሔረ ፋርስ ሀገረ ህንሳ ያዕቆብ ግሙድ ለሀበክሌ 30 አስግረኒ በጸሎትከ ለባሕረ ዓለም ከርሳ ከመ ያስግሩ ኖትያት አሳ። ሰላም ለዮሐንስ ዘአጻመወ ሥጋሁ እንዘ ይበልዕ ህብስተ መጠነ እራሁ ለዝ መምህር በእንተ ጽድቁ ወሄርውናሁ። ሰላም ለደቂቁ ወለእሊአሁ ከመ ፍሬ በቀል ወዘግባ ፈድፈዱ ወበዙ። በአካል በስም በግብር ሦስት በባሕርይ በሥልጣን አንድ በሆነ እግዚአብሔር እርዳታ የመጋቢት ወር የሚነበበው የስንክሳር ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ ሁላችንንም ይማረን ይጠብቀን። ዘጻፎ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጽሐፎ ዘይደርስ ለዛ አንብቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ሁሉ ረድኤታቸው በረከታቸው በላያችን ላይ ይደርብን። ቃል ኪዳናቸው አይለየን። ጸሎታችንን ውቁፍ ኃጢአታችንን ገዱፍ ያድርግልን። ፍጻሜያችንን ያሳምርልን። ጾማችንን ጾመ ስርየት ጾመ መድኃኒት እንዲያደርግልን አምላካችን እግዚአብሔር ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። በጸሎታችሁ አስቡን አትርሱን ብለው ለቤተ ክርስቲያናችን አስራት በኩራት የሚያወጡትን በጉልበታቸው፣ በሐሳባቸው፣ በምክራቸው፣ በእውቀታቸው የሚያገለግሉትን ሁሉ በየስመ ክርስትናቸው በያሉበት ከነ ቤተሰቦቻቸው ጋር ይጠብቅልን አምላካችን እግዚአብሔር። አምባ መጠጊያ ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ ይጠብቅልን። የአባቶቻችንን የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታትን ጸሎት፣ ልመና፣ ተጋድሎ፣ መንፈሳዊ አገልግሎት ሁሉ እንደተቀበለ የእኛንም የነግ የሰርክ ጸሎታችን ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት፣ መረጋጋትን እንዲያድልልን፣ ሁለተኛ ሀገራችንን ኦማን እንዲጠብቅልን፣ ለዓለም ሁሉ የበቃ ምሕረቱን ቸርነቱን እንዲልክልን አምላካችን በሰላም ያሳደረ አምላክ በሰላም እንዲያውለን፣ የታመሙትን እንዲፈውስልን፣ የታሰሩትን እንዲያስፈታልን፣ ያዘኑትን የተጨነቁትን ሁሉ እግዚአብሔር አምላክ በቸርነቱ እንዲያስብልን እንዲያረጋጋልን በሰላም እንዲያውለን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ
ሀብን ዮም ሄድግ ለነ አበሳነ ወጌጋየነ ሄድግ ለዘአበሰለነ ኢታብአነ እምኩሉ እኩይ ስመዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ወውእቱ ሰላም ለኪ ድንግል በኅሊናኪ እምእግዚአብሔር ጸባኦት ሰላም ለኪ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ጸልዪ ወሰአሊ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስይክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሠራነውን ኃጢአት ሁሉ እግዚአብሔር አምላክ በቸርነቱ ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን